በቁርአን ላይ ሲህር ይሰራልን? በዶክተር እሙ ሚስባህ የተጻፈ። ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት ጥበቃው አይላችሁ እያልኩኝ ዘወትር ሐሙስ ወደ እናንተ እንደተለመደው ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች የተለያዩ ጠቃሚ ትምህርቶችን፣ ጥናታዊ ጽሁፎችን፣ መጣጥፎችን በቴሌግራም ቻናል ላይ ኡማው ይማርበት፣ ይጠነቀቅበት፣ ብዙ ግንዛቤ እንዲያገኝ ኡማው የበኩላቸውን እየተወጡ ብዙ ትምህርቶችን ፖስት ያደርጉልናል። ከዛ መካከል እንግዲህ ሳምንት ዕለት በቁርአን ላይ ሲህር ይደረጋል ወይ ይሰራል ወይ በሚል ርዕስ ወደ እናንተ ክፍል አንዱን ማቅረቤ ይታወቃል። ዛሬ ደግሞ በጉጉት ወደምትጠብቁት ክፍል ሁለቱ ትምህርት እናመራለን። ይሄ ትምህርት እጅግ ጠቃሚ ነው። ሁላችንም ልናውቀው የሚገባ እጅግ በጣም ብዙ ግንዛቤ የሚሰጥ ትምህርት ስለሆነ ሼር ላይ ኮሜንት በማድረግም ለሌሎች እንዲዳረስ የበኩላችሁን ተወጡ፣ ድጋፋችሁን አሳዩን እያልኩኝ አዳዲስ ቤተሰቦች ካላችሁም ቻናሉን ሰብስክራይብ አድርጉ፣ የደወል ምልክቷን አንድ ጊዜ ብቻም ተጫኑ። ቤተሰባችን ሁኑ። የሚለቀቁ ትምህርቶች ቶሎ ወደ እናንተ እንዲደርሷችሁ ይሆናል ማለት ነው። ባረከላሁ ፊኩም። ወደ ዛሬ ትምህርት እናምራ። በቁርአን ላይ ሲህር ይሰራልን? በዶክተር እሙ ሚስባህ የተጻፈ። በድጋሚ አልሐምዱሊላህ እንላለን። አላህንም ለዚህ መድረክ ስናመሰግን ከዓለማት እኛኑ በማሰባሰብ ኡማውን እናግዝ ዘንድ መስመሮችን ለዘረጋለን ዶክተር አቡ ፈርሃን እጅግም የከበረ ምስጋና አለን። የሰው ልጅ ያላመሰገነ ጌታውን አያመሰግንምና ነው። በዶክተር እሙ ሚስባህ የተጻፈ ክፍል 2። እህታችን ስለዚህ እርሷ አቅሏን እስክታቅ 24 ሰዓት መጠበቅ ነበረብን። ያ ከሆነ ደግሞ ልንቀደም እንችላለን። በዚህ ጊዜ ኡስታዝ አቡ ፈርሃንን አማክሬ ያም ከሰጠኝ ምክር አንዱ ይህን ህልም ላይ ልጅት ያየችውን አንድ መጽሐፍ ላይ ብቻ ትሎች መኖራቸውን፣ ትሎቹ ወደ ሌላው መጽሐፍ እንደማይዛመቱ ትኩረታችን እርሱ ላይ ይሁን በማለት ይህንን መጽሐፍ በእርግጠኝነት ከቁርአኖች መካከል መሆኑን ተጠቆምኩ። አዎ፣ አንድ የሐዲሶች ፈትዋ የያዘ መጽሐፍ ከአንድ ጁዝ ቁርአንና ከ30 ጁዝ ቁርአን መካከል ተቀምጦ አየሁኝ። አልሐምዱሊላህ። ውስጤ የነበረው ደስታ አላህና እኔ ብቻ ነን የምናውቀው። እህቴ አመታትን ተሰቃይታለች። በጓንት አንስቼ ቦታውን ሙሉ ለሙሉ አጽድቼ ቤተሰቦቹን ጠየቅኩኝ። ማናቸውም ስለ መጽሐፉ እንደማያውቁና ራሷ ብዙ መጽሐፎችን እንደምትገዛ እንደምትዋዋስም ነገሩኝ። እህቴን ጠዋት 5 ሰዓት አካባቢ ከኡስታዞቼ ጋር ሹራ አድርጌ ፊቷ ተቀመጥኩ። ጅኑ በፍጹም ጅን አይመስልም። ታወራለች፣ ትስቃለች፣ ታለቅሳለች። መዝሙር፣ መንዙማ፣ ነሽዳ ትላለች። አረብኛ፣ እንግሊዘኛ
የማይገቡ ቃላቶችንም ታወራለች። ሰው ቢያናግራት እንኳን አትመልስም። የምታየው የቤቱን ጫፎችን ነው። ስሚኝ፣ ማን ሲህር እንዳረገብሽ ንገሪኝ፣ ማሸነፍ ትችያለሽ ስል መጀመሪያ በራሷ ፍቃድ ጅኑን ታሸንፍ ዘንድ በተደጋጋሚ ለማናገር ሞከርኩኝ። ከእርሷ መልስ የሰጠኝ አልነበረም። አንድ ነገር ይዤ መጥቻለሁ ብዬ መጽሐፉን የሸፈንኩበትን ፌስታል ሳንኮሻኮሽ ሙሉ ለሙሉ ትኩረቷ ወደኔ ሆነ። ኡስታዝም እንዳስጠነቀቀኝ ልጅት መታሰር አሊያም መያዝ እንደነበረባት ነውና መያዟን መርጬ ወንድሞቿ ከጎኗ ሆኑ። መጽሐፉን በጓንት ጎትቼ አወጣሁት። ወላሂ አሽሃዱ ቢላህ ተለዋወጠች። እንደ እብድ አደረጋት። ሱብሃንአላህ ዘለለች። ሊይዟት እንኳን አልቻሉም። ጉልበቷ በሁለት ወንድ አልቻል ብሎ ሰው ተረባረበ። እኔም የልብ ልብ ተሰማኝ። መጽሐፉን ጋዝና እሳት አድርጌ አቃጥለዋለሁ፣ ለቀህ ውጣ ብዬ አስፈራራሁት። ጮኻ አስታወከች። እጅግ በጣም ትጮኻለች። ማን እንደሰራባት ንገረን። ሊናገር አልቻለም። ያለው አማራጭ መጽሐፉ ላይ እርምጃ መውሰድ ነበርና እምብዛም ከዚህ አደገኛ ጅን ጋር ንግግር እንዲኖረኝ አልፈለኩም። የተመከርኩትም እንዲያ ነው። አስካሩን እየቀራሁኝ እያልኩኝ ጋዝ አድርጌ ማቃጠል ስጀምር 2 ጊዜ ራሷን ሳተች። ለመጀመሪያ ጊዜ ጅኑ እገላቸዋለሁ እያለ መዛት ጀመረ። ነከሰቻቸው፣ ቧጨረቻቸው፣ አደማቻቸውም፣ አበደች። እኔ ግን አቃጠልኩት። አልሐምዱሊላህ። መጀመሪያ መሃል አካባቢ ራሷን ስትስት፣ ሌላው መጨረሻ ላይ ራሷን ስታ መጽሐፉን አቃጥዬ አመድ አደረኩ ነው ፊቷ ላይ። የእርሷን መንቃት ተጠባብቀን ልክ 9 ሰዓት ላይ ከእንቅልፍ አይሉት ከራስ መሳት በእርጋታ ተነሳች። ራሷ አቅሏ ተመልሷል። ማን ነው የሰጠሽ መጽሐፉን ብዬ ጠየኳት። መጽሐፉን ልታስታውሰው ሞከረች። በፍጹም ሊመጣላት አልቻለም። ሞከረች፣ ምንም ሊመጣላት አልቻለም። ጭራሽም መጽሐፍ ከሰው መቀበሏን አታውቅም። ይህ እንዴት ሊሆን ቻለ? ዶክተርን ጠየቅኩት። የእርሱም ንግግር እንዲህ ነበር። ውድ እህታችን፣ ሲህርም በመጽሐፍ ላይ ብቻ ሳይሆን በማንኛውም ነገራት ላይ ሲሰራ ሰሪው አሰሪው እንዳይታወቁ የአእምሮ መዘናጋትን ያስከትላሉ። በዚህ የተነሳ ልጅት ሲህር የተሰራባት ቀን ላይ አእምሮዋ ሊመለስ ይችላል። ከዚያ በኋላ የተፈጠረውን ልታስታውስ አትችልም። ይህም እንዳይሆን ጅኑ መጀመሪያውኑ ይህንን ጉዳት እንዳያደርስ መደረግ አለበት። ግን እኮ ጅኑ ለቋል ስል ጠየቅኩት። ጅኑ መልቀቁ እንዲቀላል አይሆንም። ይሁንና ጥንካሬው ይጠፋል። አእምሮዋን ተቆጣጥሮ ማስታወስ እንዳትችል ካደረጋት ይህንንም ከጅኑ ነውና እርሱ በአስተሳሰቧ ውስጥ ጣልቃ እንዳይገባ ይህንንም አስካር ማቆም የለባትም፣ ትቀጥልም ተባልኩኝ። እርሷ ለመቅራት ፍቃደኛ ሆነች። ምሽትን ጠብቃ ትቀራለች፣ ታለቅሳለች። የመጀመሪያው አይነት ምልክት ሳይሆን ቀለል ያለ ግን ደግሞ እስር የሚያደርጋን ነበረ። አንድ ቀን በህልሟ ይሄ ትምህርት ክፍል 3 ይቀጥላል። ሱብሃንአላህ፣ በጣም ይገርማል። የኡስታዞቻችን ጥበብ፣ የህክምና ሂደቶቻቸው፣ ለኡማው ያላቸው መረባረብ እጅግ በጣም የሚያጅብ ነው። ሲህር የሚሰሩ ሰዎችም ኢንሻአላህ በአላህ ፊትም
በዱንያም በአኼራም የተዋረዱ ናቸው። ከዚህ ትምህርት በጣም ብዙ ነገር እንማራለን። እህታችን አላህ አፊዋን ይስጣት። በክፍል 3ቱ ምን ይሆን? ቀጣዩን እናያለን። አላህ የሳምንት ሰዎች ይበለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሙ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።